ሰተሻት መድኃኒት ነው። ምን ወደሽ? ቆይ ይሄንን እያወቅሽ ነው ስጫት ያልሽኝ? ቆይ አንቺ ልጅ ትንቢት ተናጋሪ ነኝ ምን ነው የሚመስለው? ቆይ ግን ሜርሲ እሷ እንድትሞት ትፈልጊያለሽ እንዴ? አንቺ ልጅ ሁሉንም ነገር ሳማክርሽ እኩያ የሆንሽ መሰለኝ። አናቴ ላይ ፊት ጣልሽ ማለት ምን ማለት አለው? ትሰሚኛለሽ? ከዚህ በኋላ አጠገቤ እንዳትደርሺ። ሲፉ አንድ ነገር ላማክርሽ ፈልጌ ነበር። ምንድነው? አምናንን ላስተዛዝነው ፈልጌ ፈራሁት። ባልሽ አይደል እንዴ? አዎ ግን እኔ እንጃ። ታዲያ ለምን ሜርሲን አታማክሪያት? ተጣልተናል። እባክህ የኔ ልጅ ነፍሷን አትረብሸው። እሷ ከእኔ ተለይታ ላትረብሽ አችልም። ተው እንደዛ አትበል። ፈጣሪ ያውቃል። የኔ ልጅ አንተ ስህተት የመሰለህን ነገር እሱ በምክንያት ላይ ያደረገው እና ያለን ተነሽ ወደ ክፍልሽ ግቢ። እሺ ይቅርታ። ለማን? እኔ እንጃ ግን ራስን ጠብቅ እሺ። ለማን ብይ? ማንን ብይ? ጓደኛዬ። ቆይ አንቺ ልጅ ምንድን ነው እየተከተልሽ የምትጨቀጭቂኝ? እኔ አንቺ ስለሚሆንልኝ ነው። እንግዲህ ምን ማድረግ ይቻላል? በህይወት መኖራችን የምንጠቅም ሰዎች ልንኖር እንችላለን። አዎ በጣም ታስፈልጊኛለሽ። ነፈስ ወይዘሮ ሰማል። አቤት። አስታውሽኝ? አዎ አልረሳሁሽም ሲፈን። አታስታውሽኝ? እኔ ግን በደንብ ነው ማስታወስሽ። በልጅነት አምሮዬ ስላየሁሽ። አልገባኝም። ጃፍኒ። ጃፍኒ? አዎ እኔ የደፍኒ ልጅ ነኝ። ምን? ጀሪ በስተመጨረሻም ያሰበችው እቅዷ ማለት ነው ተሳክቶላታል። ማርገዝ ትፈልግ ነበር ከአቶ አምነን፣ እንዲሁም ደግሞ አርግዛለች ማለት ነው። ደስታዋ እጅግ በጣም ደስ ብሏታል። ምክንያቱም እንግዲህ ከዚህ በፊት ያው እንግዲህ እንደተናገረችው ማለት ነው አቶ አምናን የኔና የኔ ብቻ ነው ስትል ነበር። እንዲሁም ደግሞ አቶ አምናን ቀለበት አድርጎላት አሁን ላይ ደግሞ እንግዲህ እርጉዝ ሁና አይታለች ማለት ነው። እጅጉን ደስ ብሏታል። ያው በሀዘን ላይ ቢሆኑም ማለት ነው። አቶ አምናን ግን እጅጉን በጣም በእናቱ ሞት እጅጉን አዝኗል ማለት ነው። ምክንያቱም አለችኝ ያላት ማለት ነው ህይወቴ ብሎ እንግዲህ እናቱ ነበረች። እናቱ ደግሞ አሁን ላይ ማለት ነው በህይወት የለችም ማለት ነው። ግን ደግሞ ይህን ነገር ያደረገችው መርሲ ነች ማለት ነው። ለምን አደረገችው? ለምንስ ገደለቻት? ሆን ብላ ነው ወደ እነሱ ቤትስ ሊየገባችው ማለት አሁን እዚህ ጋር አቶ አምናንን እንግዲህ እሷ ለማግባት ወይንም ደግሞ ከሶስቱ ሴቶቹ ለመመረጥ ብላ ነው እንግዲህ ሆን ብላ ወደዛ ቤት የገባችው ማለት ነው። መርሲ ግን ደግሞ ከዚህ በፊት ማለት ነው ከዚህ ቤት አድጋበታለች። በምታርግበት ሰዓት ምንድን ነው የሆነው ነገር? ምክንያቱም የዳፍን ልጅ ነኝ ነው ያለቻት ማለት ነው። ዳፍንን ታውቂያታለሽ ወይ? የእሷ ልጅ ነኝ ብላታለች ማለት ነው ለናሰማት ማለት ነው። እና ምንድን ነው ያደረገችው? እያንዳንዱ እናቴን ማለት ነው ያሳጡኝን እያንዳንዳቸው ህይወታቸውን እነጥቃቸዋለሁኝ፣ የእናቴን ደም እመልሳለሁ፣ በፍጹም እንደዚህ እንዲኖሩ አልፈቅድላቸውም ብላ እንግዲህ ስታወራ ነበር። እንዲሁም ደግሞ በቀለበት ስነ ስርዓት ላይ ማለት ነው በስጦታ መልክ የሰው እጅ አሽጋ ወደ ቤት ውስጥ እንዲላክ ያደረገችው እራሷ ነች ማለት ነው። እና ይህን ነገር ያደረገችው የእናቷን ነገር ለመበቀል ለመመለስ ፈልጋ ነው ማለት ነው። ምክንያቱም በልጅነት አይምሮዋ ምን ያክል እናቷን ሲበድሏት እናቷን ሲያሰቃዩት ማለት ነው በልጅነት አይምሮዬ ቢሆንም ግን ደግሞ አውቅሻለሁኝ እናሰማት እኔ አቅሻለሁኝ ብላለች ማለት ነው። ምክንያቱም የዳፍንትን ልጅ ነኝ በማለት እንግዲህ ስትናገር እናሰማት በጣም ነበር እንትን ያለችው እየደነገጠችው ማለት ነው። እንዴት ሊሆን ይችላል ብላ ማለት ነው። ስለዚህ አቶ አምናን እንዲያገባት እንድትመረጥ ሳይሆን ሆን ብላ ማለት ነው እናቴ የገደሏቸውን ግለሰቦች
ሰዎች እያንዳንዳቸውን መበቀል እፈልጋለሁ ብላ ነው ማለት ነው ወደዚህ ቤት የገባችው ማለት ነው። ስለዚህ አሁን ላይ የአቶ አምናንን እናት የገደላት ማነት በማለት እንግዲህ በጣም ብዙዎቹ ማለት ነው እየተጠራጠሩ ይገኛሉ። እንዲሁም ደግሞ የአቶ አምናን አክስት የሆነችው የናሰማት እህት ማለት ነው ከዚህ ቤት ዳግመኛ አልሄድም እዚህ ነው የምሆነው፣ ምክንያቱም የእህቴ ልጅ በጣም አዝኗን እሱን ማጽናናት ይኖርብኛል በማለት እንግዲህ ስትናገር ነበረ ማለት ነው። እና እያንዳንዱን ነገር መርሲስ ምን ልታደርግ ነው የመጣችው? ወደዚህ ቤት ከመጣችስ ቆየች። ይህን ነገር እህቴ ላይ እሷ ያድርገው ከሆነ እውነት ስጋዋን ነው ዘልዝዬ የምሰቅላት በማለት እንግዲህ የአምናን አክስት እያሰበች ትገኛለች ማለት ነው። ግን ደግሞ መርሲ አሁን ላይ ማለት ነው የገደልሻት አንቺ መሆኑን ምናልባት በሰጠሻት መድኃኒት ይሆናል በማለት እንግዲህ ለጀሪ ተናግራ ነበረ ማለት ነው። እንዴ ጀሪ በጣም ነበር የደነገጠችው። እንዴ እንዴት እንደዚህ ትያለሽ? ይገላታል ብለሽ ታስቢያለሽ? እንዴ መድኃኒቱ የሚገላት ከሆነ ለምንድን ነው እንድሰጣት ያደረግሽ? ሲቀጥል ደግሞ እሷ እንድትሞት አንቺ ትፈልጊያለሽ እንዴ ሜርሲ? በማለት እንግዲህ ጠይቃት ነበር። አንቺ ስነ ስርዓት ያዥ፣ እንደዚሁ ከአንቺ ጋር ቁጭ ብዬ ሳወራሽ እኮ እኩያሽ አደረግሽኝ። ቀስ ብለሽ እኮ እዚህ ራሴ ላይ ፊት ልትይ ነው። ከዚህ በኋላ ስነ ስርዓት ያዥ በማለት እንግዲህ ያው ጀሪ ስነ ስርዓት እንድትይዝ እያደረገቻት ትገኛለች ማለት ነው። በነገራችን ላይ ጀሪ ማለት ነው የናሰማት መድኃኒት ራሱ ስትቀይረው ራሷ መርሲ ማለት ነው ቪዲዮ ቀርጻ አስቀምጣለች ማለት ነው። ስለዚህ ይህ ነገር የጊዜ ጉዳይ ነው እንጂ መድኃኒቱን እንደቀየረችው እንግዲህ የአቶ አምናን እናት ሞት ምክንያት የሆነችው ጀሪ እንደሆነች የሚታወቅ ይሆናል። ሲቀጥል ደግሞ መርሲ ማለት ነው እንደዚሁ የጊዜ ጉዳይ ነው እንጂ እሷ እንደገደለቻት እና እንደዚህ እንዳደረገች ማለት ነው የሚታወቅ ነገር ይኖራል ማለት ነው። ግን ደግሞ በእርግጠኝነት የጀሪ ነው የሚታወቀው ብዬ ነው የማስበው ማለት ነው። ምክንያቱም እሷ በቪዲዮ የተቀመጠ ስለሆነ መርሲ ደግሞ ይህን ነገር ስታደርግ ማለት ነው ምንም ነገር ያያት ሰው የለም ነበር ማለት ነው። እና ራሷን ብቻዋን ነበረች። እሷን በትራስ አፍና ስትገላት ማንም አላያትም ማለት ነው። እና አጠቃላይ ቤቱ እጅጉን በሀዘን ተውጧል ማለት ነው። ሲቀጥል ደግሞ መርሲ እጅግ በጣም ደስተኛ ነች። ምክንያቱም በቃ እንድትሞት ነበር ስትፈልግ የነበረችው ማለት ነው። እና በቃ አሁን የወንድሜ ልጅ እንደ ልቡ ይኖራል፣ ምንም የሚያጨናንቀው ነገር አይኖርም እያለች እንግዲህ ስትናገር ነበረ ማለት ነው። እና እንዲሁም ደግሞ ጀሪ በተደጋጋሚ እንግዲህ የሚጣሉ ነው የሚሆነው፣ የሚስማሙ አይመስለኝም ማለት ነው። ምክንያቱም መልሲም ይህን ነገር እዛለች ከእሷ ጋር ያው አሳውቃለሁ፣ እናገራለሁ፣ ቪዲዮ አለኝ፣ ማስረጃ አለኝ ብላ ጀሪን የምታስፈራራት ይመስለኛል። የእሱ የሆነን ነገር ለራሷ ለማድረግ ብዙ ነገሮች መልሲ የምትጥር ይሆናል ማለት ነው። ምክንያቱም ጀሪ ሚስቱ እስከሆነች ድረስ ስላገባት ደግሞ ማለት ነው እያንዳንዱን ነገር ለእሷ ለማድረግ የምችል ይመስለኛል ማለት ነው። ስለዚህ መርሲ በዚህ ምክንያት እያንዳንዱን ነገር እያስፈራራቻት በቪዲዮ አሳያለሁኝ በማለት ማለት ነው በጣም ብዙ ነገሮችን የሚጨቁናት ይመስለኛል እራሷ ጀሪን ማለት ነው። ጀሪ ግን ቪዲዮ ተቀርቶ እሷ መድኃኒት ስትቀይር ያለውን ነገር ምንም ነገር አታውቅም ማለት ነው። እና እንግዲህ ቀጣዩ የሚሆነው በእርግጠኝነት ማለት ነው አምናን ከቃል ጋር ከጓደኛው ጋር በመሆን ማለት ነው የደረሰበትን ወይንም ደግሞ የተፈጠረውን ነገር እያንዳንዱን ነገር ከቤት ውስጥም ካለው ከቤት ውስጥም ባሉት ነገሮችን ማለት ነው ቀስ ብሎ ለማጣራት ትኩረቱን እዚያ ላይ የሚያደርግ ይሆናል ብዬ አስባለሁኝ። በነገራችን ላይ እንደዚያ በሀዘን ላይ በምን ላይ ሆኖ ይብን ራሱ ስለ ቤሊን ራሱ ሲጨነቅ ነበረ ማለት ነው። ምክንያቱም ደረጃ ላይ ሆና እንደ እንቅልፍ ነገር ወስዷት ነበር። ስለዚህ ተነሽና ለምንድነው ክላስሽ የማተኙ በማለት እንግዲህ ያው ቤሊን አናግሯታል። ሲቀጥል ደግሞ ቤሊን በጣም ይቅርታ አምናን ግን ደግሞ ነገሮቹን ለመበርታት ለመርሳት ሞክር በማለት እንግዲህ ያው አቶ አምናንን ጠይቀዋለች ማለት ነው። ለምን ነው ይቅርታ የምጠይቀኝ? አይ ለምንም በማለት እንግዲህ ያው አንዳንድ ነገሮችን እሷ ስትጠይቀው ወይም ደግሞ ስታናግረው ማለት ነው እሱ እጅጉን በጣም ስለሚናደድ ለምሳሌ ለማጽናናት ወደ ክላሱ በሄደችበት ሰዓት ላይ ማለት ነው ምንም ነገር አያገባሽም ውጪ ነበር ያላት ማለት ነው። እና እያንዳንዱ እሷ ስትናገር እሱ የሚናደድበት ነገር አለ። ግን ደግሞ
በጣም ይወዳታል፣ ያፈቅራታል። ያለመሸነፍ ነው እንግዲህ በጣም ብዙ ነገሮችን እያደረገ ያለው። እንዲሁም ደግሞ ጀሪንም ማለት ነው ቀለበት እያደረገላት ሳይወዳት ሳያፈቅራት እንደዚህ እልክ ስለያዘው ነው ማለት ነው። ቤሌንን ለማናደር ነው ይህን ነገር እያደረገው ማለት ነው። ስለዚህ ምንም ያክል ማለት ነው ጄሪ አሁን ላይ እርጉዝ ብትሆንም ግን ደግሞ በእርግጠኝነት ከጄሪ ጋር ይለያያሉ። እንዲሁም አቶ አምናንና እንዲሁም ደግሞ ቤሌን አብረው ይሆናሉ ብዬ አስባለሁኝ። እንግዲህ ቀጣይ ፓርት አብረን የምናየው ይሆናል እና ሰማት ማለት ነው ብትኖርና አብራቸው ብትሆን እጅጉን በጣም ደስ ይል ነበር፣ ግን ደግሞ አልሆነም ማለት ነው። ስለዚህ አቶ አምናን እያንዳንዱን ነገር ጠንክሮ ማለት ነው ነገሮችን እውነቱን ለማውጣት በእርግጠኝነት ከአክስቱ ጋር በመሆን ይታገላል። እንዲሁም ደግሞ አክስቱንም ማለት ነው ያ ማለት እንግዲህ የአባቱን እህት የሆነችውን መጠርጠር መቻል አለበት፣ ከጀርባዋ ምን ይዛ እንደመጣች የሚለው ነገር። ምክንያቱም በቅርብ ጊዜ መታ እንዲሁም ደግሞ እናቱን በቅርብ ጊዜ ስላረፈች ማለት ነው አክስቱ እንደጠረጠረችው ማለት ያ ማለት እንግዲህ የእናቱ አክስት እንደጠረጠረችው እሱን መጠርጠርና ነገሮችን ማጣራት አለበት ብዬ አስባለሁኝ። በእርግጠኝነት አሁን ላይ ባይሆንም እየቆየ ነገሮቹ የሚገቡት ይሆናል ብዬ አስባለሁ። መልካም ጊዜን ተመኘውላችሁ ውድ ቻናል ተከታታዮች ቤተሰቡ